ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይዛላችሁ። እንዴት ናችሁ? ቤዛ እግሯን እንግዲህ ፈታታ ሁሉም ነገር አስቀመጠች። እንግዲህ ወይዘሮ አዜብ ደግሞ እውነቱን ትናገራለች፣ አለበዛ እዚህ ህይወትሽን ታጫለሽ ብላታለች። ካሌብና ደሊላ እንግዲህ አንቺ በኔ ህይወት ላይ እየቀለድሽ መሆኑ ነው ብሎ እንግዲህ በጣም ተናዷል። እንግዲህ የዛሬ መረጃ በአጭሩ ወይዘሮ አዜብ እንግዲህ አሁን አንቺ ምንድን ነው ከኔ የምትፈልጊ ብላ ትላታለች። ከዛንን እኔ ምንም ከአንቺ አልፈልግም፣ አንቺ እንግዲህ ሁሉም ነገር አተሽ እንድትሰቃይ ብቻ ነው የሚፈልገው ብላ ትላታለች። ከዛም ደግሞ ቆይ እኔ ምን አደረግኩሽ ይሄን ሀል የምታሰቃይኝ? ለምንድን ነው እንዲህ የምታሰቃይኝ? የሰራሁት ወይም ደግሞ የነገርኩን ነገር ምን አለ ብላ ትላታለች። ከዛ ምንም ከኔ ከማትፈልጊ ከሆነ ለምንድን ነው እንደዚህ የምታሰቃይ ብላ ቤዛ ስትጠይቃት አሁን ምን አየሹ ገና ትንሽ ነው ብላ ትላታለች ወይዘሮ አዜብ። ከዛ እንግዲህ ደስታም ደግሞ ለሰራሹ ስራና ለሰራሹ ሴራሽ እንግዲህ ይሄ በትንሹ ነው ገና ምን አይተሽ ነው ብላ ስትላትም ደስታም አዎ ልክ ነው የሰራችው ስራ ማቼ እንደዚህ በቀላል ሆነና ብሎ ይላታል። ከዛ ወይዘሮ ዝን እንግዲህ እሷም ደግሞ አንቺ እኮ እንደዚህ የሰራሹ ይሄ ነው፣ ስለዚህ ለአንቺ የሚከፈል ዋጋ ይሄንን ነው፣ ዛሬ እንግዲህ በደንብ ጠጪ ብላ ትላታለች። ከዛን እንግዲህ ከኔ ምንም ነገር አልፈልግሽም ብዬ ነበረ ቤዛ ብላ ትላታለች። ተመልሳ መታ አዎ ብለሽኛል፣ አሁን ግን ሀሳቤን ቀይራለሁ፣ ከአንቺ የሆነ ነገር ይፈልጋሉ ብላ ስትላት ምንድነው የምትፈልጊ ብላ ትላታለች። እሷም ደግሞ እንግዲህ ሁሉም ነገር ያን ጊዜ ደሊላና ካሌብን ያገርችው ጊዜ እኔ አንቺ ራስሽ እንዳደረግሽው ሁሉም ነገር ለካሌብ ትናገራለች ብላ ትላታለች። ይሄንማ ወይዘሮ አዜብ መቼም ቢሆን አላደርግም እንዳታስቢ ብላ ትመልስለታለች። እሷም ደግሞ እንደዛ ስትይ ቤዛ እንጊዜ እንደዚ የማትናገሪ ከሆነ በህይወትሽ ላይ እንግዲህ እየፈረርሽና እንዲሁም ደግሞ እዚህ መጋዘን ውስጥ ለመበስበስ ነው የምታስቢ ብላ ትላታለች። እንደዛ ስትላትም አይ እኔ መቼም ቢሆን ያ እንደዚህ አላደርግም፣ ለአንቺ ተንኮል እንግዲህ እኔ ሽፋን አልሆንልሽም፣ ይሄንን ተናግሬ እንግዲህ ካሌብ እንዲጠላኝ ማድረግ አልፈልግም ትላታለች። እንግዲህ ከፈለግሽኝ እዚሁ ግደኝ እንጂ እኔ ምንም ነገር ለሱ አልነግርም ብላ ትመልስለታለች። ወይዘሮ አዜብም አንቺ እንግዲህ እንደዛ ከሆነ የሚመጣውን ነገር ሁሉ ትቀባያለሽ፣ እዚሁ ተቀመጪ፣ እዚሁ መጋዘን ውስጥ ነው የምትበሰብሽ ብላ ትላታለች። ከዛ እንግዲህ ወይዘሮ አዜብ ስትወጣ ከዛንን እንግዲህ ደስታ ደግሞ ከአፏ ላይ እንግዲህ ማስተሩን ይፈታና ውሃ ሊሰጣ ስል ቤዛ እንግዲህ ለምንድን ነው አንቺ ወይዘሮ እንግዲህ ለምንድን ነው አንተ የምትሰጠኝ? እሷ እኮ ውሃ እንዳሰጪ ብላለች ስላት አዎ እሷ እንዳሰጪ ብላለች፣ ግን እኔ ሰው እንዲሞት አልፈልግም ብሎ ይላታል። ከዛን እንግዲህ እኔ የሚፈልገው ብር እንጂ እኔን ሰው ልጅ እንዲጠፋብኝ አልፈልግም ብሎ ስላደስታ ከዛ እሷ ደግሞ ወይዘሮ አዜብ የምትከፍል ይመስላል ወይ እሷ እያታለለች ነው፣ መቼም ቢሆን ብር አከፍልም ትለዋለች። እሱም ደግሞ ዝም በይ ቤዛ ስለ እኔና ስለ ወይዘሮ አዜብ አይመለከትሽም ስል እታያለ ለፖሊስ አሳልፋ ነው የምትሰጥ፣ እኔ አንድ ነገር ቢሆን ተጠያቂ አንተ ነው የምትሆነው ብላ ትለዋለች። እንግዲህ እሱንም ካስፈራራችሁ ወደ እሱም ደግሞ እንግዲህ ፈርቶ አይሆንም ዝም በይ ብሎ ይላታል። ከዛንን እንግዲህ በዚህ ሳለ ደሊላ እንግዲህ ልክ ካለ መውጣቱ ስታቅ ሄሎ የኔ ፍቅር እንዴት ነህ ደህና ነህ ወይ ብላ ስልክ ታወራለች። ከዛንን እንግዲህ ካሌብ ደግሞ ከዛ ከኋላ ቆሞ ይሰማታል። ከዛ
ከዛንን እረ እኔንም እኮ በጣም ነው የናፈከኝ የሚል እንግዲህ እሱን የሚያስቀና ቃላቶችን ትደረድራለች። ካሌብ ከዛንን መጥቶ ቆይ ምን እያልሽ ነው አንቺ ብሎ ይላታል። ከዛ ምንም ቢያደርግ አንተ ምን ይመለከትሃል? በእኔ ህይወት ምን ያገባል ብላ ትለዋለች። ከዛንን እንግዲህ ካሌብ በጣም ይናደዳል። ከዛ እንዴት አይገባሽም ትለኛለሽ? ስልኩን አምጪ ብሎ ይላታል። ከዛንን አልሰጥም ካሌብ በእኔ ስልክ ምን አገባ ትለዋለች። ካሌብ እንግዲህ እጅጉን ተናዶ እንግዲህ ቀጥ ብሎ ይሄዳል። ከዛንን እንደዛ ሳለ ቆይ ምን እያሰበች ነው ብሎ እንግዲህ ይሄዳል። እንግዲህ ደሊላ ደግሞ እሰ እንደዚህ በቅናት ስትቃጠል ማየት ነው የፈለግኩት ትለዋለች። ከዛ እንግዲህ ወይዘሮ አዜብ ደግሞ ወደ ቤት ትሄድና ለዲና ትደውልለታለች። እንግዲህ እሷም ደግሞ ደውላ ነይ ይፈልግሻለሁ ብላ ስትላትም ለምንድን ነው የምትፈልጊኝ ስትላት እንግዲህ አሁን ከሱ ጋራ አስታርቅሻለሁ ወደ ቤት ይዘሽ ነይ ብላ ትላታለች። ከዛ እሷም ደግሞ እሺ እሺ እመጣለሁ ብላ ከዛንን እንግዲህ ካሌብ ጋር ትደውላለች። ካሌብ ጋር ከደወለች ከዛ ካሌብ ጋር ትደውላለች። ወይዘሮ አዜብ ደግሞ በጣም እንግዲህ ቤቱን ልዩ አድርጋ አዘጋጅታ ነበር የጠበቀቻት። እሷም ደግሞ ወይዘሮ አዜብ በጣም አመሰግናለሁ፣ የእውነት ለኔ እንደዚህ የሚገባኝ አልነበረም፣ የእውነት ከልብ አመሰግናለሁ ትላታለች። ከዛ እንግዲህ ደሊላ ደግሞ ካሌብ ጋር ትደውልና እባክህን አሞኛል እንድትመጣልኝ ብላ ትለዋለች። እረ ባክሽን ያን ጊዜ ትናንትና የኔ ፍቅር የኔ ውድ ስቲ የነበረው እሱ ደውይለታ እሱ ይምጣልሽ ብሎ ይላታል። እረ ካሌብ እባክህን ተረዳኝ፣ ስለዚህ እኔ እኮ ይሄ ነገር ብትረዳኝ ምን አለበት ብላ ትለዋለች። እሱም ደግሞ እኔ ሁለተኛ በህይወቴ ላይ እንድትቀልጂ አልፈልግም፣ እኔ አልመጣም ብሎ ይላታል። ከዛን ደግሞ አይ ደሊላ ደግሞ ካሌብ እባክህ ስለ ፍቅራችን ስትል ብላ ስትል ካሌብ ቆይ አንቺ ደግሞ ፍቅርን እኮ ያበላሸሹ አንቺ ነሽ፣ ስለምን ፍቅር ነው የምታወሪ ብሎ ይላታል። ከዛ እሷም ደግሞ አይ ካሌብ እኔ እኮ ምንም አላደረግኩም፣ ነገር ግን እንግዲህ እና በናቴ እኔ በጣም አሞኛል፣ እባክህን ሌላ ነገር አትጠይቀኝ፣ ብቻ እንድትመጣ ይፈልጋለሁ ትላለች። ከዛንን እንግዲህ አሁን ግን ምንም አይነት ነገር አልፈልግም እመጣለሁ፣ ነገር ግን አንዳች ነገር አልፈልግም ጭቅጭቅ ብሎ ይላታል። እሷም ደግሞ ካሌብ የእውነት ትመጣ ነው ብላ ደስ ይላታል። ከዛ አዎ እመጣለሁ ብሎ ይላታል። ከዛ እንግዲህ ካሌብ ሲገባ ቤቱን አሸብርቃ በጣም አሳምራ ነበረ የጠበቀችው። ቆይ ይሄ ደግሞ ምንድን ነው ብሎ ይላታል። ከዛን ቤቱ በጣም ነው የሚያምረው፣ ይሄ ደግሞ ምንድን ነው ብሎ ስላት ከዛንን እንግዲህ ለአንተ ነው ያዘጋጀው ትለዋለች። ከዛ ለኔ ማለት አልገባኝም ብሎ ስላት አዎ ለአንተ ነው ያዘጋጀው ብላ ትላለች። ከዛንን እሺ በቃ ብሎ እንግዲህ ይቀመጣል። ከዛን አልገባኝም ደሊላ ቆይ እስካሁን ድረስ የነበረው ነገር ምንድን ነው? ሲታወሪ የነበረው ሁሉ ድራማ ነው ማለት ነው ወይ ብሎ ትለዋለች ብሎ ይላታል። አዎ እስካሁን እኮ አንተ ምን ያህል እንደምትወደኝና ለኔ ያለው እንዲህ ለኔ ቦታ ሲሰጠኝ ለማየት ብዬ ያደረግኩት ድራማ እንጂ አንዳች ነገር እንኳን ምንም አይነት ነገር እኔ ከማንም ጋር እያወራው አይደለም ትለዋለች። እንግዲህ ካሌብም ደግሞ የእውነት ደሊላ የምርሽን ነው ብሎ ትለዋለች። ከዛ እኔ እኮ ከአንተ ሌላ ማንንም አውርቼ አላቅም፣ ደግሞ በህይወቴ ውስጥ ያንን ሰው አስገብቼ አላቅም ብላ እንግዲህ ትነግረዋለች። ወይዘሮ አልማዝ እንግዲህ ወደ ደሊላ ጋር እየመጣች ነው። ስለዚህ እንግዲህ ወይዘሮ አልማዝ ወደዛ ልክ ስትመጣ እንግዲህ አቀባበል እናደርግለታለን እንግዲህ ብሎ ደስታና እንግዲህ ወይዘሮ አዜብ እንግዲህ ይቆማሉ። ከዛንን እንግዲህ
ቤዛ እጇን ተፈታ ነበረ። ትታሰር አይታሰር እንግዲህ የሚታወቀው ነገር የለም። ነገር እንግዲህ እጇ ተፈተው እንግዲህ ሁለታቸውንም እንግዲህ የምትመታ ነው የሚመስለኝ። ከዛ እንግዲህ ይሄ እዚህ ላይ ነበረ ድራማው እንግዲህ የተጠናቀቀ። ወይዘሮ አዜብ እንግዲህ እየሳቀችና ከዛንን እንግዲህ እንኳን በሰላም መጣሽ ወይዘሮ አልማዝ ልታደኛት አይደለም የመጣሹ ብላ ነበረ። በዚህ ላይ ነበረ እንግዲህ ሽጉጡ አናቷ ላይ ተደቅኖ ነበረ ድራማው የተጠናቀቀ። በሞላ ጎደል እንግዲህ የተከታተላችሁን ይመስል ነበረ። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ምን ይሆናል? ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።